ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ። የገላትያን መጽሐፍ ናውጣና እንቆማለን። በጌታ በኢየሱስ ክርስቶስ ስም ገላትያ መጽሐፍ ምዕራፍ 4 ከቁጥር 1 ጀምሮ እንደዚህ ያነባለሁ። እኔም ምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆን እንኳ ከባሪያ የተለየ አይደለም። አባቱ እስከወሰነለት ጊዜ ድረስ በጠባቂዎችና በሞግዚቶች ስር ነው። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። ልጅም ስለሆንክ እግዚአብሔር ወራሽ አድርጎሃል። ከፍና አርግ መጽሐፋችንን። እኔ የምለውን ከኔ ጋር በሉ። መጽሐፍ ቅዱስ ካልያዛችሁ ቀኛችሁን ከፍ አድርጉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ህይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የገላትያ መጽሐፍ ጥናትን ከኛ ጋር እያጠናችሁ ያላችሁ እንዲሁም በማርሴል ቴሌቪዥን እየተከታተላችሁ ያላችሁ የመጽሐፍ ጥናታችን ቀጥሎ ዛሬ አራተኛው ምዕራፍ የመጀመሪያዎቹን 7 ቁጥሮች የምንመለከትበት ጊዜ ነው። ወዳጆቼ ባለፈው ሳምንት እንደተመለከትነው ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ላይ ጽድቅና ቅድስና በእምነት ብቻ እንደሆነ 3 ማረጋገጫዎችን አቅርቦላቸው እንደነበር ተመልክተናል። እነዚህ ማረጋገጫዎች ከራሳቸው ከገላትያ ቤተክርስቲያናት አማኞች የህይወት ተሞክሮ የቀረቡ እንደዚሁም ደግሞ ከቅዱሳት መጽሐፍት የተወሰዱና በሎጂክ ወይም በአመክንዮ የተብራሩ ማስረጃዎች ማረጋገጫዎችም እንደሆኑ ታስታውሳላችሁ። በተለይም ደግሞ ሐዋርያው ጳውሎስ የገላትያ መጽሐፍ ምዕራፍ 3ን በሚዘጋበት ጊዜ አማኞች በክርስቶስ ኢየሱስ አማካኝነት ስላገኙት አስደናቂ መብቶች በሚያምርና እጅግ ውብ በሆነ ሁኔታ በመናገር ነው ምዕራፉን የሚደመድመው። በተለይም ደግሞ በክርስቶስ ኢየሱስ ያገኘናቸውን አስደናቂ መብቶች በተመለከተ ሲናገር በእምነት በኩል በክርስቶስ ኢየሱስ ሁላችሁ የእግዚአብሔር ልጆች ሆናችኋል፣ እንደዚሁም ደግሞ ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል፣ እንደዚሁም ደግሞ በባሪያና በጨዋ በወንድና በሴት መካከል ያለው ጉዳይ አብቅቶለታል ብቻ ሳይሆን ወራሾች ናችሁ ይላል። ስለዚህ በክርስቶስ ኢየሱስ ያገኘናቸውን መብቶች በተመለከተ ባለፈው ሳምንት ስንነጋገር አንደኛ ልጆች ናችሁ፣ ሁለተኛ አካል ናችሁ፣ ሶስተኛ አንድ ናችሁ፣ አራተኛ ደግሞ ወራሾች ናችሁ ብሎ ይናገራል። እንደምታስታውሱት የገላትያን ደብዳቤ ጳውሎስ ለመጻፍ ዋነኛ መነሻ ምክንያት የሆነው ነገር ምንድነው ብለናል? የጳውሎስን እግር ተክተው የገቡ ከኢየሩሳሌም የመጡ የአይሁድ አስተማሪዎች በገላትያ ቤተክርስቲያናት ውስጥ ያሉ በተለይም ደግሞ አሕዛብ የሆኑ ሰዎች ክርስቲያን መሆን ከፈለጉ አስቀድሞ አይሁዳዊ መሆን እንዳለባቸው፣ ለዚህም ደግሞ መገረዝ እንዳለባቸው፣ እንደዚሁም የሙሴን ሕግ መጠበቅ እንዳለባቸው ማስተማር መጀመራቸው የገላትያን ደብዳቤ ለመጻፍ ሐዋርያው ጳውሎስ መነሻ ምክንያቱ እንደሆነ ከዚህ በፊት ታስታውሳላችሁ። በተደጋጋሚ ጊዜ ተናግሬያለሁ። ወዳጆቼ እኔና እናንተ በአንድ አይነት የቤተ ክርስቲያን ሁኔታ ውስጥ ተቀምጠን ሊሆን ይችላል ይሄን መልእክት የምናጠናው። ነገር ግን በክርስቶስ ኢየሱስ አምነው ወደ ቤተ ክርስቲያን የተጨመሩ አሕዛብ ክርስቲያኖች በሚያመልኩበት ወይም ደግሞ አካል በሆኑበት ቤተ ክርስቲያን ውስጥ እንደ ሰከንዳንድ እንደ ሰልባጅ ክርስቲያን እየተቆጠሩ መኖር ምንኛ የሚያሳምም ጉዳይ ነው። የተስፋውን ቃልና ሕግ ለነሱ ስላልተሰጠ በተለይም ደግሞ አይሁዶች ራሳቸውን እንደ ፈርስት ክላስ ሲቲዝን በመቁጠር ይሄን አይነት ልዩነትና ይሄንን አይነት ጉዳይ በቤተ ክርስቲያን ውስጥ በሰፊው እያስተማሩ የነበሩበት ጊዜ ነበረ። በተለይም ደግሞ ክርስቲያኖች በክርስቶስ ኢየሱስ ካመኑ በኋላ ለመዳናቸው ዋስትና እንደሌላቸው አርጎ መናገር እጅግ ተስፋ የሚያስቆርጥ ጉዳይ ነው። በዚህም ዘመን ያለ ጉዳይ ነገር ቢኖር በዋነኛነት በብዙ ሰዎች ዘንድ በኩራት የሚነገር ነገር ምንድነው? ሰዎች በክርስቶስ ኢየሱስ ካመኑ በኋላ እንኳን ምንም ዋስትና እንደሌላቸው መዳናቸው ላይ እርግጠኛ ላይሆኑ እንደሚገባ
እየተጠራጠሩ በክርስትና ህይወታቸው መቀጠል እንዳለባቸው እንዲሰማቸው እንደዚህ አይነት ድፍረትና አቅም ያላቸው ሰዎች አደባባይ ላይ የሚናገሩበት ዘመን ነው ይሄም ዘመን ቢሆን ማለት ይቻላል። ስለዚህ ሁልጊዜ ማስታወስ ያለባችሁ ነገር ምንድነው? የገላትያን ደብዳቤ በመታጠኑ ጊዜ ሐዋርያ ጳውሎስ እነዚህን የገላትያን መልእክት ሲጽፍ ያዋቀራቸው 6 ምዕራፎች አሉ። የመጀመሪያዎቹ 2 ምዕራፎች ሐዋርያነቱን የተከላከለበት ነው። ቀጣዮቹ 2 ምዕራፎች 3 እና 4 ትምህርቱን የተከላከለበት ነው። ስለ መለኮታዊ ሐሳብ ያቀረበበት ነው። የመጨረሻዎቹ ደግሞ ተግባራዊ ክርስትናን በተመለከተ የተከላከለበት ምዕራፎች ናቸው። በእነዚህ 6 ምዕራፎች ጳውሎስ በሚገባ የክርስትናን እውነት ለመከላከል ይሞክራል። ስለዚህ ዛሬ ወደ 4ኛው ምዕራፍ ከመግባታችን በፊት እንድታስታውሱ የምፈልገው ነገር ምንድነው? መጨረሻው በተለይም የምዕራፍ 3 መጨረሻውን ሐዋርያ ጳውሎስ በክርስቶስ ኢየሱስ ስላገኘናቸው መብቶች በአስደናቂና ውብ በሆነ ሁኔታ በመናገር ምዕራፍ 3ን ይዘጋዋል። በተለይም ደግሞ የክርስቶስ የሆነ ሁሉ አለው ይላል። በደንብ አድርጋችሁ ምዕራፉን ስትመለከቱት የክርስቶስ የሆነ ሁሉ አለው ብሎ ይናገራል። ምክንያቱም ክርስቶስን ከለበሳችሁት በሱ ላይ ምንም የምትጨምሩት ነገር የለም። ዛሬ ለምሳሌ እኔ በአለባበሴ ላይ ከረባት መጨመር ይችላል። አቤት ይሄን ከሚለብሰው ይሄን ባይለብሰው ይሄ ጎለዋል ልትሉ ትችላላችሁ። እዚህ ጋር ኢንሰርት ምንድነው የሆነ ነገር እንደዚህ የሚገባው ምንድነው? እሺ እሱ ነገር የለውም ልትሉ ትችላላችሁ። ነገር ግን ጳውሎስ እያለ ያለው ምንድነው? ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል ነው የሚለው። እሱ ደግሞ ሙሉ ልብስ ነው። ከላይ እስከ ታች ምንም የማትጨምሩለት ብቁ ልብስ ነው። እስቲ በደንብ አድርጋችሁ አሜን በሉ። ስለዚህ ጳውሎስ ለገላትያ ቤተክርስቲያናት አማኞች እያላቸው ያለው ነገር ምንድነው? ሁሉ አላችሁ፣ ሁሉ አላችሁ። ልክ እንደ ጎደለው ሰው የሆነ ነገር ለመሙላት ሂሬንድ ዘይር መሄድ አይተበቅባችሁም። ኢየሱስን ያመናችሁ ቀን፣ በእምነት ብቻ ክርስቶስን የተቀበላችሁ ቀን ሁሉ አላችሁ። በዚህ ባመናችሁትና በተቀበላችሁት ኢየሱስ ላይ ጎሏል ተብሎ ሊያስጨምራችሁ የሚያስገድዳችሁ አንድ ጉዳይ የለም። ኢየሱስ የምትጨምሩበት አይደለም፣ ሙሉ ነው። ደግሞ የእግዚአብሔር ደስታ ነው ብሎ ጳውሎስ ለገላትያ ሰዎች ይነግራቸዋል። አሁን ደግሞ በገላትያ መጽሐፍ ምዕራፍ 4 ላይ በ31 ቁጥሮች ጳውሎስ 3 መሰረታዊ ነገሮች ይነግራቸዋል። የምትጽፉ ሰዎች ገላትያ መጽሐፍ ምዕራፍ 4 ጳውሎስ በ31 ቁጥሮች 3 መሰረታዊ ነገሮችን ይነግራቸዋል። እነዚህም ነገሮች የክርስቶስ ኢየሱስ መምጣት ሰዎች በእርሱ በማመን የእግዚአብሔር ልጆች እንዲሆኑ እንዳደረጋቸው ይጽፍላቸዋል። የመጀመሪያው ጳውሎስ ለገላትያ ቤተክርስቲያናት በምዕራፍ 4 ላይ የሚጽፍላቸው የክርስቶስ ኢየሱስ መምጣት ሰዎች በእርሱ በማመን የእግዚአብሔር ልጆች እንዲሆኑ እንዳደረገ ይጽፍላቸዋል። ከዛም ደግሞ የራሱን ይግባኝ ያቀርብላቸዋል። በመጨረሻዎቹ ደግሞ ከ21ኛው ቁጥር እስከ 31ኛው ቁጥር ባለው ደግሞ በባርነት በመወለድና በተስፋው በመወለድ መካከል ያለውን ልዩነት ያሳያቸዋል። እንደዚህ ብለን ማስቀመጥ እንችላለን። የምትጽፉ ሰዎች በዚህ አግባብ የዛሬውን መልእክት መጻፍ ትችላላችሁ። ገላትያ መጽሐፍ ምዕራፍ 4 ከቁጥር 1 እስከ 7 ያለውን ነው የምንመለከተው። ስለዚህ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 4 ላይ በ3 አግባብ ነው መልእክቱን የሚያስቀምጠው። በተለይም ደግሞ ከቁጥር 1 እስከ 7 ባሉት ቁጥሮች ውስጥ ማለት ነው ከባርነት ወደ ልጅነት የመጣንበትን እውነት ይናገራል። ከዛም ደግሞ በቀጣይነት የሚናገረው ሐሳብ ምንድነው ብላችሁ ስትመለከቱ የራሱን ይግባኝ ለገላትያ ቤተክርስቲያናት አማኞች ያቀርባል። እንደዚሁም በመጨረሻዎቹ ቁጥር ደግሞ ጳውሎስ የሚናገረው በማንኛነት በባርነት ስለመወለድና በተስፋው ስለመወለድ መካከል ያለውን ልዩነት ይነግራቸዋል። ሳራ ወይስ አጋር፣ ይስሐቅ ወይስ እስማኤል ብሎ አማራጭ ያመጣላቸውና በባርነት በመወለድና በተስፋው በመወለድ መካከል ያለውን ልዩነት ይነግራቸዋል። ጳውሎስ በገላትያ መጽሐፍ ምዕራፍ 4 ላይ በ31 ቁጥሮች የሚናገረው 3 መሰረታዊ ሐሳብ ነው። የመጀመሪያው የሚናገረው ነገር ምንድነው? የክርስቶስ ኢየሱስ መምጣት ሰዎች በእርሱ በማመን የእግዚአብሔር ልጆች እንዲሆኑ እንዳደረጋቸው ይናገራል። ቀጥሎ ደግሞ የራሱን ግላዊ ይግባኝ ያቀርብላቸዋል። በመጨረሻም አሁን እንደነገርኳችሁ በባርነት በመወለድና በተስፋ በመወለድ መካከል ያለውን ልዩነት ያቀርብላቸዋል። እነዚህን ጉዳዮች በተመለከተ ጳውሎስ ለመናገር ደግሞ የወራሽነትን ምሳሌ፣ የዘመንና የልጅነትን ሙላት፣ እንደገና ዳግመኛ በባርነት እንዳይያዙ ማስጠንቀቂያን ጨምሮ
ከሕግ በላይ የሆነውን የወንጌል ታላቅነት እንደዚሁም ደግሞ በወንጌል አማካኝነት የገላትያ ቤተክርስቲያናት አማኞች በሕይወታቸው ስለመጣው አስደናቂ ለውጥ ይጽፍላቸዋል። በገላትያ መጽሐፍ ምዕራፍ 4 ላይ ይህን ብቻ ሳይሆን የሚጽፈው ለጳውሎስ አገልግሎት የነበራቸውን ፍቅር ያስታውሳቸዋል። እንደዚሁም ደግሞ የሕግ አስተማሪዎችን ወይንም ደግሞ የሐሰት አስተማሪዎች ብሎ የሚላቸውን ሰዎች ባህሪ ጳውሎስ በዚህ መጽሐፍ ምዕራፍ 4 ላይ ያስቀምጥላቸዋል። እንደዚሁም ደግሞ እሱ ለነሱ ያለውን ርህራሄና ፍቅርም በማሳሰብ ገላትያ መጽሐፍ ምዕራፍ 4ን በእነዚህ ሐሳቦች ነው ያዋቀረው። ስለዚህ ገላትያ መጽሐፍ ምዕራፍ 4ን ስታነቡ የምታገኟቸው ጎልደን ወርዶች እነዚህ ናቸው። የልጅነት ወራሽ ምሳሌነትን፣ ዳግመኛ በባርነት እንዳይያዙ ማስጠንቀቂያን፣ እንደዚሁም ደግሞ የዘመንንና የልጅነትን ሙላት በተመለከተ ለሱ አገልግሎት ያላቸውን ፍቅር፣ በወንጌል አማካኝነት በሕይወታቸው የመጣው ለውጥ፣ እንደዚሁም ደግሞ የሕግ አስተማሪዎችን ወይም የሐሰት አስተማሪ ብሎ የሚጠራቸውን ሰዎች ባህሪ፣ እንደዚሁም ጳውሎስ ለነሱ ያለውን ፍቅርና ርህራሄ በገላትያ መጽሐፍ ምዕራፍ 4 ውስጥ እነዚህን ሐሳቦች በመጠቀም ጳውሎስ የቀድሞዎቹን 3 መሰረታዊ እውነታዎችን ለገላትያ ቤተክርስቲያናት ያቀርብላቸዋል። ወዳጆቼ እንዳለመታደል ሆኖ በዛኛው ዘመን እንደ ሐሰተኛ አስተማሪ ይቆጠሩ የነበሩት የሕግ አስተማሪዎች ናቸው። በዚህኛው ዘመን ደግሞ እንደ ሐሰተኛ የሚቆጠሩት የጸጋ አስተማሪዎች ናቸው። የጸጋ አስተማሪዎች ናቸው። ቦታውን ተቀያይረውታል። ጳውሎስ ሐሰተኛ ብሎ የሚላቸው የሕግ አስተማሪዎችን ነው። በዚህ ዘመን ደግሞ ጸጋን የሚያስተምር ሁሉ ሰዎች እያሳደዱ ሐሰተኛ ነው የሚሉት። ግሬስ ከተባለ ሐሰተኛ ነው የሚሉት። ዞሮ ዞሮ ግን እንድታቁ የምፈልገው ጉዳይ እነዚህን ነው። በቃ ጳውሎስ ምዕራፍ 4 ላይ በክርስቶስ ኢየሱስ መምጣት ምክንያት ሰዎች የእግዚአብሔር ልጆች መሆን እንደቻሉ ይጽፍላቸዋል። አሁን የእግዚአብሔር ልጅ ለመሆን የግድ በአይሁድ የእምነት ስርዓት መኖር እንደማይጠበቅባቸው፣ መገረዝ ወይም የሙሴን ሕግ መጠበቅ እንደማይጠበቅባቸው፣ በክርስቶስ ኢየሱስ በማመን ብቻ እነዚህ ሰዎች የእግዚአብሔር ልጆች መሆን እንደሚችሉ ጳውሎስ በገላትያ መጽሐፍ ምዕራፍ 4 ላይ እነዚህ ነገሮች ይናገራል። ወዳጆቼ ካስታወሳችሁ ከአሕዛብ የመጡ ክርስቲያኖች በዚህ በገላትያ ቤተክርስቲያናት ውስጥ ከአይሁድ ከመጡ ክርስቲያኖች ጋር አንድ እንዳልሆኑ በተደጋጋሚ ከማይክ በላይ ይነገራቸው ነበረ። ምክንያቱ ደግሞ ተስፋው አልተሰጣችሁም፣ ስለዚህ ሙሉ ክርስቲያን ለመሆን መገረዝና የሙሴን ሕግ መጠበቅ አለባችሁ የሚለው ምክንያት ነበረ። እንደነገርኳችሁ እነዚህ የአይሁድ አስተማሪዎች ወይም ደግሞ ከአይሁድ እምነት የመጡ የክርስትና አስተማሪ ነን የሚሉ ከነ ያዕቆብ ዘንድ ውክልና አለን የሚሉ ሰዎች እያሉ ያሉት አንድ ጉዳይ ነው። ጳውሎስ የሚያስተምረው ትምህርት ስህተት ነው አይደለም። ጳውሎስ የሚያስተምረው ትምህርት ሙሉ አይደለም ነው። ሰው ለመዳን ማመን ብቻውን አይበቃውም እና የሙሴን ሕግ መጠበቅ አለበት። ሰው አሕዛብ የሆነ ሰው ክርስቲያን መሆን ከፈለገ አስቀድሞ አይሁዳዊ መሆን አለበት። አይሁዳዊ እንዲሆን ደግሞ መገረዝ አለበት የሚል ትምህርት ነው የሚያስተምሩት። ስለዚህ በአጭር አማርኛ ለዚህ ነው ምዕራፍ 3 ላይ ምን ይላቸዋል? ልጆች ናችሁ፣ ከዛስ አካል ናችሁ፣ ከዛስ አንድ ናችሁ፣ አይሁድ የለም፣ ባሪያ የለም፣ ወንድ የለም፣ ሴት የለም ብሎ ይሄን ያፈርሰውና ይነግራቸዋል። ከዛስ ወራሾች ናችሁ ይላቸዋል። ሃይማኖት ከሚያስከትላቸው አሳዛኝ ነገሮች መካከል አማኙን ወደ ባርነት ሲመራው እንደ መንፈሳዊ ብስለት ተደርጎ መታየቱ ነው። ጻፉ። ሃይማኖት ከሚያስከትላቸው አሳዛኝ ነገሮች መካከል አማኙን ወደ ባርነት ሲመራው መንፈሳዊ ብስለት መስሎ መታየቱ ነው። ብዙ ጊዜ ሃይማኖት ማለት ምን ማለት ነው ብላችሁ የምትጠይቁኝ ሰዎች ካላችሁ ሃይማኖት ማለት እምነትና ስራ ማለት ነው። በገላትያ ቤተክርስቲያናት ውስጥ ያሉ 2 ጥያቄዎች እነዚህ ናቸው። ሰው በእግዚአብሔር ፊት እንዴት ይጸድቃል? የመጀመሪያው በእምነት፣ ሁለተኛው በስራ፣ ሶስተኛው በእምነትና በስራ። ስለዚህ ሃይማኖት ማለት እምነት ሲደመር ስራ ማለት ነው። ሰው በእግዚአብሔር ፊት ተቀባይነት ሊያገኝ የሚችለው በእምነትና በስራ ነው ብሎ ማለት ነው። ስለዚህ የሃይማኖት አስከፊነቱ ምንድነው? አንድን አማኝ ወደ ባርነት ሲመራው መንፈሳዊ ብስለት መስሎ መታየቱ ነው። መስሎ መታየቱ ነው። በእግዚአብሔር ፊት ተቀባይነት ለማግኘት ይሄንና ያንን አድርግ ብሎ ሲያዝ፣ ጥቆላ ውረድ፣ ደጋ ውጣ ብሎ ሲነግርህ፣ ብትጠነቀቅ ይሻላል ብሎ ሲነግርህ፣ ይሄንን ጉዳይ እንደ መንፈሳዊ ብስለት አርጎ እንዲወሰድ ማድረጉ ነው የህጋዊነት ወይም ደግሞ የሃይማኖተኝነት እጅግ አስከፊው ነገር። ወዳጆቼ ህጋዊነትን ለእውነተኛ መንፈሳዊነት መለወጥ ህገወጥነት ነው። ጻፉ። ህጋዊነትን ለእውነተኛ መንፈሳዊነት መለወጥ ህገወጥነት ነው።
የሙሴን ሕግ አትቅመስ፣ አትንካ፣ እንደዚሁም ሌሎችን ጉዳይ ለእውነተኛ መንፈሳዊነት መለወጥ በራሱ ሕገወጥነት ነው። አሁን ጳውሎስ እየተከራከረ ያለው ምንድን ነው? ሕጋዊነትን ለመንፈሳዊነት እንጠቀማለን የሚሉ የሐሰት አስተማሪዎችን፣ የሕግ አስተማሪዎችን ኖ ከእግዚአብሔር እውነት ወድቃቸዋል፣ ሕገወጥ ናቸው ነው ጳውሎስ እያለ ያለው። ስለዚህ የምትረዱትና እንድትረዱት የምፈልገው አንደኛውና ዋነኛው ጉዳይ ምንድን ነው ሲባል ሃይማኖት አስከፊነቱ አንድን አማኝ ወደ ባርነት ሲወስደው መንፈሳዊ ብስለት መስሎ መታየቱ ነው። ካመነ ሰው ይልቅ የማይቅም ሰው መንፈሳዊ መስሎ መታየቱ ነው። ካመነ ሰው ይልቅ የማያጨስ ሰው መንፈሳዊ መስሎ የማይጠጣ የማያጭ ምን ማለቴ ነው። ጉዳዩ መንፈሳዊነት ከመቃምና ካለመቃም ጋር የተገናኘ ጉዳይ እንዳልሆነ እንዲገባችሁ ይገባል ወዳጆቼ። ስለዚህ ጳውሎስ በመሰረታዊ ደረጃ በገላትያ መጽሐፍ ምዕራፍ 4 ላይ ሊነግራቸው የፈለገ 3 መሰረታዊ ጉዳይ እንዳለ እንድታስቡ ፈልጋለሁ። በተለይም ደግሞ ጳውሎስ በዚህ አሁን ዛሬ በምንጀምረው በገላትያ መጽሐፍ ምዕራፍ 4 ላይ ከአሕዛብ የመጡ ክርስቲያኖች ከሕጉ በታች ያላቸውን ዝቅተኛ ሁኔታና ከክርስቶስ በታች ያላቸውን የላቀ ሁኔታ ካሳያቸው በኋላ ቀድሞውንም ቢሆን ከመጀመሪያም ቢሆን እነዚህ አሕዛቦች የእግዚአብሔር የማዳን እቅዱ አካልና አሁን በማመናቸው ብቻ ሙሉ ክርስቲያን እንደሆኑ ጳውሎስ ያረጋግጥላቸዋል። አሁን ከወዲህ በኋላ የመጣ ጉዳይ አይደለም። በአብርሃም በኩል በእምነት በኩል የእግዚአብሔር ልጆች የመሆናቸው ጉዳይ አሕዛቦች ከቀድሞም የነበረ ጉዳይ እግዚአብሔር ከቀድሞም የማዳኑ እቅድ አካል የነበረ ነገር ነው እንጂ አሁን አንዳንድ ሁኔታዎችን ኮምፕሮማይዝ አድርጎ ያመጣላቸው ጉዳይ እንዳልሆነ ጳውሎስ ይነግራቸዋል። ይሄን ለማድረግ ደግሞ እንደዚህ ይላቸዋል። ከሕግ በታች ያላቸውን ዝቅተኛ ሁኔታ ያሳያቸውና ከክርስቶስ በታች ያላቸውን የላቀ ሁኔታ ያሳያቸዋል። ስለዚህ የእግዚአብሔር የማዳን እቅድ ለአሕዛብ ያለው የማዳን እቅድ ከቀድሞም የነበረ ነው። አሁን ደግሞ በእምነት ብቻ ክርስትናችሁ ሙሉ ነው። ካመናችሁ ሙሉ ክርስቲያን ናችሁ። ይሄን ጉዳይ ለማሟላት መገረዝ አይጠበቅባችሁም። የሙሴን ሕግ መጠበቅ አይጠበቅባችሁም ነው ጳውሎስ እያለ ያለው። እዚህም ቤት ያላችሁ ሰዎች ካመናችሁ ሙሉ ክርስቲያን ናችሁ። ለማንኛውም ካመናችሁ ሙሉ ክርስቲያን ናችሁ። ደግመዋለሁ። እሺ በቃ ስትሰሩ ሙሉ ክርስቲያን ናችሁ። ስትጾሙ እንደዛ ነው የሚሰማቸው። በቃ የሆነ ዳምፔል ሲያነሱ ሙሉ ክርስቲያን የሚመስላቸው ሰዎች አሉ። ይሄ እየሰማኝ ነው ማውራው ጉዳይ። ካመናችሁ ሙሉ ክርስቲያን ናችሁ። በክርስቶስ ኢየሱስ በማመን ብቻ ሙሉ ክርስቲያን ናችሁ። አሁን እስካሁን ያወራሁት ጉዳይ ምንድነው? የመግቢያ ሐሳብ ነው። አራተኛውን ቻፕተር ለመጀመር የመግቢያ ሐሳብ ነው እስካሁን ድረስ ያወራሁት ጉዳይ። ስለዚህ ወዳጆቼ ምዕራፍ 4 ከቁጥር 1 እስከ 7 ሐዋርያ ጳውሎስ ለገላትያ ቤተክርስቲያናት በገላትያ መጽሐፍ ምዕራፍ 4 ከቁጥር 1 እስከ 7 ከባርነት ወደ ልጅነት የተሸጋገሩበትን ድንቅ መንፈሳዊ ምስጢር ያቀርብላቸዋል። ቁጥር 1 የእግዚአብሔር ቃል ሲናገር እንደዚህ ይላል። እኔ የምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም ብሎ ይላቸዋል። ጳውሎስ እንደዚህ ይላል። እኔ የምለው ይህ ነው፣ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም ይላቸዋል። ሐዋርያ ጳውሎስ በዚህ ክፍል ላይ አይሁዳውያንና ግሪካውያን በሚገባቸው ቋንቋ ሮማውያን ባላቸው የልጅ ስርዓት መሰረት ምሳሌ ያቀርብላቸዋል። በዚህ ቦታ ሕፃን የሚለው ቃል ኒፒዮስ የሚል ቃል ነው። ጻፉ። ኒፒዮስ የሚል ቃል ነው። የግሪኩ ቃል ኒፒዮስ ብሎ ይናገራል። ኒፒዮስ ማለት ነው ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም ከባሪያ የተለየ አይደለም ብሎ ይላል። ሐዋርያ ጳውሎስ ይህን ምሳሌ የሚያቀርበው አይሁዳውያንና ግሪካውያን በሚገባቸው የሮማውያን የልጅ ስርዓት መዛ ምሳሌና መሰረት አድርጎ ነው መልእክቱን የሚያቀርብላቸው። ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም ብሎ ይላቸዋል። ትዝ ካላችሁ ገላትያ መጽሐፍ ምዕራፍ 3 ላይ ሕጉን በተመለከተ ሞግዚት ነው ብሎ ይናገራል። ወደ ክርስቶስ ኢየሱስ የሚያደርሰን ሞግዚት ነው ብሏል። አሁን በዚህ ቦታ ሕፃኑ ብሎ ይናገራል። ሕፃኑ ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ከባሪያ የተለየ አይደለም ይላል።
እሺ ወራሹ ሕፃን የሚለው ኒፒዮስ ነው። ኒፒዮስ የሚለው ቃል በግሪክ ቋንቋ ከ3 እስከ 4 ዓመት የሆነው ማለት ነው። ኒፒዮስ በግሪክ ቋንቋ መናገር የማይችል ምንም የማያውቅ ልምድ የሌለው ለአካለ መጠን ያልደረሰ በሕጋዊነት ያልታወቀ በአእምሮና በመንፈስ ያልበሰለ እንደዚሁም ደግሞ መብላት እንኳን የማይችል የሚሉትን ሐሳቦች የሚያመለክት ቃል ነው። ወራሹ ምንም እንኳን ወራሹ ሕፃን ሲሆን ብሎ ጳውሎስ በዚህ ቦታ የሚናገረው ማለት ነው። ወራሹ ሕፃን እስከሆነ ድረስ ኒፒዮስ እስከሆነ ድረስ ማለት ነው። ምን ማለት ነው ኒፒዮስ ብላችሁ ስትሉ በአእምሮና በመንፈስ ያልበሰለ ለአካለ መጠን ያልደረሰ በሕጋዊነት ያልታወቀ ወራሹ ለአካለ መጠን ካልደረሰ ወራሹ ልክ እንደዚህ መናገር የማይችል ልምድ የሌለው ምንም የማያውቅ በሕጋዊ መንገድ ያልታወቀ እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም እንኳን ብሎ ቀጥሎ ሲናገር ምን ይላል? ከባሪያ የተለየ አይደለም ብሎ ይናገራል። ወዳጆቼ በአይሁዳውያን ባህል መሰረት አንድ ልጅ እስከ 13 ዓመቱ ኒፒዮስ ነው። በሮማውያን ባህል መሰረት አንድ ልጅ እስከ 17 ዓመቱ ኒፒዮስ ነው። በግሪካውያን ባህል መሰረት አንድ ልጅ እስከ 18 ዓመቱ ኒፒዮስ ነው። ስለዚህ ሐዋርያ ጳውሎስ እያለ ያለው እንደዚህ ነው። ወራሹ ሕፃን እስከሆነ ድረስ ምን ማለት ነው? ኒፒዮስ እስከሆነ ድረስ በሕጋዊ መንገድ የታወቀ እስካልሆነ ድረስ በአእምሮና በመንፈስ ያልበሰለ እስከሆነ ድረስ መናገር የማይችል እስከሆነ ድረስ በአካለ መጠን ያልደረሰ መሆን እንደዚህ እስካልሆነ ድረስ ሀብቱ ሁሉ የእርሱ ቢሆንም ከባሪያ አይለይም። ለምን? እንደዚህ አይነት ልጅ ንብረቱን ለማስተዳደርና ኃላፊነት ለመቀበል ብቁ አይደለም። እንደውም በቤት ውስጥ ያለ ከፍተኛ ደረጃ ያለው ባሪያ በነፃነትና በስልጣን ይበልጠዋል። ዝግጁ ስላልሆነ በየትኛውም ነገር ላይ አይነግስም ነው የሚለው። ወዳጆቼ ኒፒዮስ ነው። ለዚህ ነው አሁን ሕግ ያስፈልገው። ገብቷል? ለአካለ መጠን እስኪደርስ ወደ ማስተዋልና ወደ መንፈሳዊና ወደ አእምሮአዊ ብስለት እስኪመጣ ድረስ ሞግዚት ያስፈልገው ነበር ለማለት ነው ጳውሎስ በገላትያ መጽሐፍ ምዕራፍ 4 ላይ ኒፒዮስ የሚለውን ቃል የሚጠቀመው። ከዛ እንደዚህ ይላል፣ ዝግጁ ስላልሆነ በምንም ነገር ላይ መንገስ ስለማይችል ከባሪያ አይለይም ይላል። ባሪያ የሚለውን ቃል ዱሎስ ነው የሚለው ጻፉ። ባሪያ የሚለውን ቃል ዱሎስ ነው የሚለው። ዱሎስ ማለት የራሱ የሆነ ፍቃድ የሌለው የራሱ የሆነ እቅድ ዓላማ የሌለው ማለት ነው። በፍጹም እጁን የሰጠ ሙሉ በሙሉ ለጌታው ያደረ ማለት ነው ዱሎስ ማለት። በደንብ አድርጋችሁ ተመልከቱ። አንድ ባለጠጋ የሆነ ቤተሰብ አስቡና ያ ባለጠጋ ሰው በጣም ብዙ ሀብት ንብረት እንዳለው አስባችሁ አንድ ልጅ እንደነበረው አስቡ። ይሄ ልጅ የአባቱ ንብረት ወራሽ እንደሆነ ምንም ሳይታለም የተፈታ ጉዳይ ነው። በአባቱ ቤት ደግሞ በጣም ብዙ ባሪያዎች ሎሌዎች አሉ። ይሄ ልጅ ለአካለ መጠን እስከሚደርስ ድረስ ይሄ ልጅ ለአእምሮ ብስለት ለመንፈስ ብስለት እስኪደርስ ድረስ ለኃላፊነት ብቁ ስላልሆነ በየትኛውም የአባቱ ጉዳይ ላይ ሊነግስ አይችልም። እንደዚህ ከሆነ ደግሞ እስኪነግስ ድረስ ያለው ህይወት ከባሪያ ተለይቶ አይታይም። ያ ባሪያ የተባለው ዱሎስ የሚባለው የራሱ የሆነ ፍቃድ የሌለው የራሱ የሆነ ዓላማ እቅድ የሌለው ምንም እንኳን ሀብት ንብረት ቢኖረውም ቀጥሎ ከአባቱ ቀጥሎ በዛ ንብረት ላይ እሱ ነጋሽ ቢሆንም ለጊዜው ግን የትኛውንም አይነት ገንዘብና አቅም ቢኖረውም በዛ ጉዳይ ላይ ነግሶ የራሱን እቅድና ዓላማ ፍቃድ ማስፈጸም አይችልም። ለምን? ኒፒዮስ ነው። ንብረቱን ለማስተዳደርና ኃላፊነት ለመቀበል ብቁ አይደለም ብሎ ይናገራል። ወዳጆቼ በአጭር አማርኛ ጳውሎስ እያለ ያለው እንደዚህ ነው። ወዳጆቼ በደንብ ተመልከቱ። ባሪያው በቁጥጥር ስር እንደሆነ ልክ እንደዚሁ ወራሹም በቁጥጥር ስር ነው። በሌላ አማርኛ ጌታው ባሪያውን ያዘዋል፣ ባሪያው ወራሹን ያዘዋል። ይህን ጉዳይ ለዶይስ አስረዳት እንደዚህ አልኩኝ። አንቺ ለሜላላ ሞግዚት ምግቧን አብያት ወይም ወተት አጠጫት ብለሽ ታዛታለሽ። አንቺ ሞግዚቷን ስታሺ ሞግዚቷ ደግሞ ሜላላን ታዛለች፣ ጣጪ ትላለች። የሰማኝ ካለ አሁን ጉዳዩ እንደዚህ ነው። ምንም እንኳን ያ ልጅ የጌታው ልጅ ቢሆንም ወራሽ ቢሆንም ነገ ከነገ ወዲያ እድሜው ሲደርስ በዛ ሀብት ንብረት ላይ የሚሾመው እሱ ቢሆንም ለብስለት ስላልደረሰ ለመንፈሳዊ ብስለት ለአእምሮ ብስለት ስላልደረሰ አሁን ለጊዜው በሞግዚት ስር ነው።
ስለዚህ በሌላ አማርኛ ምንድነው? ጌታው ባሪያውን ያዘዋል፣ ባሪያው ደግሞ ወራሹን ያዘዋል። ወራሹን ያዘዋል ብሎ ይናገራል። ይህ ግን የሚለወጥበት ጊዜና የተወሰነለት ቀን አለው ይላል። ቁጥር 2 አባቱ እስከወሰነለት ቀን ድረስ እድሜ ልኩን አይደለም፣ ሽበት አውጥቶ አይደለም፣ ጸጉሩ አልቆ አይደለም። የሰማይ አባቱ እስከወሰነለት ቀን ድረስ ከተቆጣጣሪና ከሞግዚት በታች ስር ይሆናል ብሎ ይናገራል ጳውሎስ። አባቱ እስከወሰነለት ድረስ። በሌላ አማርኛ በሮማውያን ዘንድ አንድ ወንድ ወይም አንድ ሴት ልጅ 17 ዓመት ሲሞላቸው ኳሳቸውንና አሻንጉሊታቸውን የሚጥሉበት ፌስቲቫል አለ። ስለዚህ በሮማውያን ዘንድ በነገራችን ላይ ጳውሎስ ለዚህ ምሳሌ አድርጎ የሚያመጣው የአይሁዳውያንን ወይም ደግሞ የግሪካውያንን ሳይሆን የሮማውያንን የልጅ ስርዓት ነው። ምክንያቱም የአይሁዳውያን የልጅ ስርዓት ውርስ ላይ ሴቶችን ያገላል፣ ለወንዶች ብቻ ነው የሚሰጠው። የሮማውያን ስርዓት ነው ውርስን ለሴትም ለወንድም የሚሰጠው። ስለዚህ ጳውሎስ የሚጠቀመው ሮማውያንን ነው። ስለዚህ በሮማውያን ዘንድ አንድ ሰው ወንድም ይውለድ ሴት 17ኛው ዓመት ላይ በተለይም በሮማውያን ዘንድ መጋቢት ወር ላይ ልጃቸው ለኃላፊነት ብቁ እና ያደገ ልጅ ወራሽ ልጃቸው እንደሆነ ፌስቲቫል የሚደረግበት በዓል አላቸው። በዛ ቀን ኳሳቸውንና አሻንጉሊታቸውን ያስጥሏቸዋል። ስለዚህ የዛን ቀን እንደዚህ ያደርጋል። አባትየው የልጅነት ልብሱን ያወልቅና የወራሽነትና የኃላፊነት ልብሱን ያለብሰዋል። ለዚህ ነው ከክርስቶስ ጋር አንድ ትሆኑ ዘንድ በጥምቀት በመጠመቃችሁ ክርስቶስን ለብሳችሁታል አለ። እግዚአብሔር አምላክ ከሕግ በታች ተዘግቶብን የነበረ በሞግዚት ስር የነበርን ሰዎችን አሁን ኢየሱስን በማምጣት ኢየሱስን አለበሰን። አሜን በል በደንብ አድርገህ። የገባው ሰው ካለ አሜን ይላል። እና ስርዓት አላቸው። ይሄ ስርዓት ምን መሰለ? 17ኛው ዓመት ላይ በመጋቢት ወር ላይ ኳስና አሻንጉሊት ያስጥሏቸዋል። ትዝ ካላችሁ በአይሁድም እኮ ይስሐቅ ጡት በጣለበት ቀን ላይ አብርሃም ትልቅ ድግስ ደግሶ ነበረ እና ጌታ እግዚአብሔር አምላክ ኢየሱስን የመላከበት ምክንያት ምን መሰለ? ከዓለም ሁሉ ሕዝብ በተለይም ከአይሁዶች ዘንድ ሕግን ሊያስጥላቸው ፈልጓል። ሕግ የተሰጠው ስለመተላለፍ ነው የተጨመረው፣ ኃጢአትን ለማሳየት እንጂ ኃጢአተኛውን ለማጽደቅ አይደለም። ሕግ ሲጨመር ደግሞ በመካከለኛ እጅ ነው የተጨመረው። የተስፋው ቃል ግን ለአብርሃም ሲሰጥ መካከለኛ አልነበረም። ደግሞ ሕግ የተሰጠው በጊዜያዊነት ነበረ፣ ተስፋው የተሰጠው ዘር እስኪመጣ ድረስ። ስለዚህ አሁን ቁጥር 2 እንደዚህ ይላል፣ አባቱ እስከወሰነለት ጊዜ ድረስ ብሎ ይናገራል። ለምሳሌ ነው። ወራሹ ሕፃን እስከሆነ ድረስ ሀብት ሁሉ የእርሱ ቢሆንም ከባሪያ የተለየ አይደለም። ማለት ወራሹ ኒፒዮስ ስለሆነ በአእምሮና በመንፈስ የበሰለ ስላልሆነ ለአካለ መጠን ስላልደረሰ በሕጋዊነት ስላልታወቀ ለጊዜው ይሄ ጊዜ ግን አባቱ የቀጠረለት ጊዜ አለ። ሁሌ ሞግዚት ስር አይሆንም፣ ያድጋል። ለጊዜው ግን በባሪያው አስተዳደር ስር ይሆናል፣ በሞግዚቱ አስተዳደር ስር ይሆናል ለጊዜው። ከዛ እንደዚህ አለ፣ የቀጠረለት ቀን አለ። እስከዛ ቀን ድረስ ነው በዛ ስር የሚሆነው በሮማውያን ባህል መሰረት ብሎ ይናገርና ቁጥር 3 ላይ እንደዚህ ይላል፣ እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበረ። ልክ እንደዚሁ በአንድ ሀብታም ቤተሰብ ውስጥ በጣም ሞጃ በሆነ ቤተሰብ ውስጥ ያለ አንድ ልጅ ለአካለ መጠን ወይም ደግሞ ለአእምሮና ለመንፈስ ብስለት እስኪደርስ ድረስ ምንም እንኳን የቤቱ ወራሽ ቢሆንም በጊዜያዊነት በሞግዚት ስር እንደሚሆን ደግሞ ሁሌ አይደለም አባቱ እስከቀጠረለት ቀን ድረስ ብቻ እንደሚሆን ልክ እንደዚሁ እኛም ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር ብሎ ይናገራል። የገላትያ መጽሐፍ ምዕራፍ 4 የመጀመሪያዎቹ 7 ቁጥሮች መካከል እጅግ አስቸጋሪው የዓለም መሰረታዊ ትምህርት ምንድነው የሚለውን ሐሳብ መረዳት ነው። በደም ስሙኝ። የዓለም መሰረታዊ ትምህርት የሚለው ጳውሎስ የግሪኩ ቃል ተፈጥሮንና አጽናፍ ዓለምን ንጥረ ነገሮችን እንደዚሁም ደግሞ ፊደላትን ለመናገር ለማሳወቅ ጥቅም ላይ የሚውል ቃል ነው። በተለይም እንደ ኤቢሲዲ ያለውን
የአንደኛ ደረጃ ትምህርት የሚያመለክት ነው። በጳውሎስ አነጋገር በጳውሎስ አገላለጽ ሕግ በኤሌመንተሪ ሐሳቦች የተሞላ የአንደኛ ደረጃ ትምህርት ነው ያለ ነው። ቁጥር 9 ላይ እንደውም ቀጥሎ ሲናገር እንደዚህ ይላል፣ ደካማና የማይጠቅም ትምህርት ይለዋል። እስራኤላውያን የሚመኩበትን ካልተገረዛችሁ ብለው የአሕዛብ ክርስቲያኖችን የሚያስጨንቁበትን ትምህርት ጳውሎስ በኤሌመንተሪ ሐሳቦች የተሞላ የአንደኛና መለስተኛ ሁለተኛ ደረጃ ትምህርት ቤት ትምህርት ነው ይላል። ቁጥር 9 እኮ እሱን ነው ያለው። ምን ብሏል? ደካማና የማይጠቅም ትምህርት ይለዋል። እኛ ራሳችን ምን ማለት መሰለ፣ ይሄ የዓለም መሰረታዊ ትምህርት የሚለው ቃል እንደ ኤቢሲዲ ያለውን የአንደኛ ደረጃ ትምህርት የሚያሳይ ነው። አሁን በክርስቶስ ኢየሱስ መምጣት አማካኝነት ደካማና የማይጠቅም እንደዚሁም ደግሞ በኤሌመንተሪ ሐሳቦች ከተሞላው የአንደኛ ደረጃ ትምህርት ከፍ ብለናል። ይህ ማለት የሕጉ ትምህርት ከኢየሱስ ትምህርት ያንሳል። ለመሰላችሁ በተራራው ስብከት ላይ እሱ ማየት ትችላላችሁ። ሕጉ ምን ይላል? አታመንዝር ይላል። የኢየሱስ ትምህርት ከሕጉ ትምህርት እንደሚበልጥ የምታውቁት ያየ የተመኘ ሃየር ቨርዥን ነው የሚያወራው። እና ሕጉ በኤሌመንተሪ ሐሳቦች የተሞላ የአንደኛ ደረጃ ትምህርት ነው። እኛም ገና ልጆች በነበርንበት ጊዜ በዓለም መሰረታዊ ትምህርት ስር ሆነ በባርነት ተገዝተን ነበር ይላል። ወዳጆቼ በተለይም ደግሞ ሕጉ የሰዎችን ልብ ከመለወጥ አንጻር እንዳልተሳካለት ተረጋግጧል። በጣም ብዙ ሰዎች ሕጉን እያነበቡ ልባቸው እንደ ድንጋይ የደነደነ ነው። እጃቸው ደም አፍሳሽ ነው። በጭካኔ የተሞሉ ናቸው። በሐሰትና በማጭበርበር የተሞሉ ናቸው። ሕጉ በሰዎች ሕይወት ላይ ተሞክሮ የሰዎችን ሕይወት ሊለውጥ እንደማይችል ተረጋግጧል። ስለዚህ እነዚህ የገላትያ ቤተክርስቲያናት አማኞች የብሉይ ኪዳንን ቀናቶች፣ ወራቶች እንደዚሁም ደግሞ ወቅቶችና ዓመታትን ከማክበር እንዲወጡ ጳውሎስ ያሳስባቸዋል። ወራትን፣ በዓላትን፣ ቀናትን ማክበር የሕፃናት ጨዋታ ነው እያለ ነው ያለው ጳውሎስ። በኤሌመንተሪ ሐሳብ የተሞላ የአንደኛ ደረጃ ትምህርት ነው ይላል። ሕፃናት በየልደቱና በየምክንያቱ አፉፋ የነፉ ፈንዲሻ ያፈነዱ ኬክ እያስጋገሩ በቃ ጓደኞቻቸውን ሰብስበው ኮፍያ እዚህ ላይ ያደረጉ እንደሚያከብሩት ልክ እንደዛ ሰዎች ግን እያደጉ ሲመጡ እንደዚህ አይነቱን ጉዳይ እያቆሙት ይሄዳል። ኤሌመንተሪ ሐሳብ ነው። በዓላትን፣ ቀናትን፣ ወራትን ማክበር በኤሌመንተሪ ሐሳብ የተሞላ አንደኛ ደረጃ ሐሳብ ነው። ከዚህ ጉዳይ ልትወጡ ይገባቸዋል ይላቸዋል። ለዚህ ይመስለኛል የኢትዮጵያ ሕዝብ በኤሌመንተሪ ሐሳብ በአንደኛ ደረጃ በአንደኛና መለስተኛ ሁለተኛ ደረጃ ሐሳብ ጳውሎስ እንደዚህ ይላል። ኢየሱስ ክርስቶስ የመጣው ከዚህ በኤሌመንተሪ ሐሳብ ከተሞላ አንደኛ ደረጃ ሐሳብ ከፍ ሊያደርገን ነው። እኛ አሁን ወደ ሌላ ሌቭል መተናል ጳውሎስ እያለ ያለ። ቆይ በደንብ አድርጋችሁ ስሙ። ዛሬ በጣም ጠንካራ ሐሳብ ነው የምናወራው። የዓለም መሰረታዊ ሐሳብ ማለት ኤቢሲ ኦፍ ዘ ዩኒቨርስ ማለት ነው። ጻፉ። የዓለም መሰረታዊ ሐሳብ ማለት ኤቢሲ ኦፍ ዘ ዩኒቨርስ ማለት ነው። ኤቢሲ ኦፍ ዘ ዩኒቨርስ ማለት ነው። የዓለም መሰረታዊ ሐሳብ ማለት የዓለም መሰረታዊ ትምህርት ማለት። ጳውሎስ እኮ ይሄንን የዓለም መሰረታዊ ትምህርት የሚባለውን ደካማና የማይጠቅም ይለዋል። ደካማና የማይጠቅም ብሎ የሚለው የሙሴን ሕግ እኮ ነው። ደካማና አይጠቅምም ብሎ ይላቸዋል። እርፍ ምን ማለት ነው? የዓለም መሰረታዊ ትምህርት ኤቢሲ ኦፍ ዘ ዩኒቨርስ ማለት ቅድም እንደነገርኳችሁ በኤቢሲዲ እንደ ኤቢሲዲ ያለ የአንደኛ ደረጃ ሐሳብ ምን ማለት ነው ብላችሁ ስትጠይቁ ካርማ የሚባለው በምክንያትና የውጤት መርህ እንደማለት ነው። ኮዝ ኤንድ ኢፌክት የምክንያትና የውጤት መርህ ማለት ነው። የዓለም መሰረታዊ ትምህርት ማለት የምክንያትና የውጤት መርህ ማለት ነው። የሚገባን ታገኛለህ የሚል መርህ ማለት ነው። ጥሩ ኮንክ ጥሩ ታገኛለህ፣ መጥፎ ኮንክ መጥፎ ታገኛለህ እንደማለት ነው። አሁን ጳውሎስ እያለ ያለው እንደዚህ ነው። የገላትያ ቤተክርስቲያናት አማኞች ከዚህ ኤቢሲ ኦፍ ዘ ዩኒቨርስ ከሆነ ወይም ደግሞ በምክንያትና ውጤት መሰረት ካደረገ ትምህርት ከፍ ብላችሁ የእግዚአብሔርን ጸጋ እንድትረዱ ፈልጋለሁ። ለምን? የእግዚአብሔር ጸጋ ኤቢሲ ኦፍ ዘ ዩኒቨርስ ከሆነው መርህ ይጋጫል። እንዴት? እግዚአብሔር በጸጋው የሚገባንን ሳይሆን የማይገባንን የሰጠን። ነገር ግን የዓለም መሰረታዊ ትምህርት ኤቢሲ ኦፍ ዘ ዩኒቨርስ ምንድነው የሚለው? የሚገባን ታገኛለህ። ኮዝ ኤንድ ኢፌክት። ጥሩ ኮንክ ጥሩ ታገኛለህ፣ መጥፎ ኮንክ መጥፎ ታገኛለህ። የገባው ሰው
የዓለም መሰረታዊ ትምህርት የሚያወራው ኮዝ ኤንድ ኢፌክት ነው። አሁን ኮዝ ኤንድ ኢፌክት ቸርች ውስጥ የለም ወይ? ኮዝ ኤንድ ኢፌክት እኮ አለ። ጥሩ ኮንክ ጥሩ ታገኛለህ፣ መጥፎ ኮንክ መጥፎ ታገኛለህ ይለዋል። የእግዚአብሔር ጸጋ ግን ኤቢሲ ኦፍ ዘ ዩኒቨርስ ከሆነው መርህ ወይም ደግሞ ከኮዝ ኤንድ ኢፌክት መርህ ፍጹም ተቃራኒ ነው። ሰዎች የእግዚአብሔርን በረከትና ሞገስ የሚያገኙት ፈጽሞ ከኮዝ ኤንድ ኢፌክት መርህ በተቃረነ መልኩ ነው። የእግዚአብሔር ሞገስና በረከት የሚሰጠው ሙሉ በሙሉ በራሱ ውስጥ ባለው ምክንያት ነው። ከኛ ጋር ምንም ግንኙነት የለውም። እግዚአብሔር በጸጋው የሰጠንን እግዚአብሔር በጸጋው ለኛ የሰጠን የሚገባንን ሳይሆን የማይገባንን ነው። የሚገባን ሞት ነበር፣ ሕይወት ሰጠን። የሚገባን ቅጣት ነበር፣ ልጅነትን ሰጠን። የሰማኝ ሰው ካለ አሜን ይበል። የሰማኝ ሰው ካለ በሌላ አማርኛ ጳውሎስ እያለ ያለው እንደዚህ ነው። የኛ መልካም ከጸጋው በታች ሊያጸድቀን አይችልም። የኛ መልካም ከጸጋው በታች ሊያጸድቀን አይችልም። የኛ መጥፎ ከጸጋው በታች በረከትን ሊቀማን አይችልም። የእግዚአብሔር በረከትም ሆነ ሞገስ አሁን የገላትያ ቤተክርስቲያን አማኞች በእግዚአብሔር ፊት ሞገስና ተቀባይነትን ለማግኘት ነው ጥረት እያደረጉ ያሉት። ከእግዚአብሔር ዘንድ ሞገስና ተቀባይነትን ማግኘት ከኤቢሲ ኦፍ ዘ ዩኒቨርስ ወይም ከኮዝ ኤንድ ኢፌክት መርህ ውጭ ነው። ኮዝ ኤንድ ኢፌክት መርህ ምንድን ነው የሚለው? ጥሩ ኮንክ ጥሩ ታገኛለህ፣ መጥፎ ኮንክ መጥፎ ታገኛለህ ነው የሚለው። በረከትና ሞገስን ከእግዚአብሔር ዘንድ ማግኘት ሙሉ በሙሉ በራሱ ውስጥ ያለ ምክንያት ነው እንጂ ከኛ ጋር አይገናኝም። ይሄ ፀሐይ ወጥቶ የገባው እኛ መልካም ስለሆነ አይደለም። ወቅት ጠብቆ የተፈራረቀው ዝናብ የሰነበው እግዚአብሔር አምላክ ልጁን በጎልጎታ ላይ የገደለው ለጻድቃን ሳይሆን ለአመፀኞች ነው፣ ለኃጢአተኞች ነው። ቀራንዮ ላይ የምትመለከተው ኮዝ ኤንድ ኢፌክት አይደለም። ሙሉ በሙሉ የእግዚአብሔር ሰው በእግዚአብሔር ፊት ሞገስና ተቀባይነት የሚያገኘው ሙሉ በሙሉ ምክንያቱ ራሱ እግዚአብሔር ውስጥ ነው። ካንተ የሚጀምር ምክንያት የለም። ካንተ የሚነሳ ምክንያት የለም። ወጋው ኖርማል መንፈስ የተመታ በነገራችን ላይ ኤቢሲ ኦፍ ዘ ዩኒቨርስ መርህ ወይም ደግሞ ኮዝ ኤንድ ኢፌክት የሚባለው መርህ ህግ ለኮዝ ኤንድ ኢፌክት መርህ መሰረት ነው። አሁን አንድ ነገር ይዘህ እንድትሄድ ፈልጋለሁ ዛሬ። ከእግዚአብሔር ዘንድ በረከትና ሞገስን ማግኘት ለሰዎች የሚሰጠው ከኤቢሲ ኦፍ ዘ ዩኒቨርስ መርህ ወይም ደግሞ ዘ ኮዝ ኤንድ ኢፌክት በሚባለው መርህ ሳይሆን ሙሉ በሙሉ ከነዚህ መርሆች ተቃራኒ በሆነ መልኩ ምክንያቱ ያለው እግዚአብሔር ራሱ ውስጥ ነው። ለዚህ እኮ ነው እግዚአብሔር ያዕቆብን ወደደ፣ ኤሳውን ጠላው። ወዳጆቼ ኤቢሲ ኦፍ ዘ ዩኒቨርስ ወይም ኮዝ ኤንድ ኢፌክት መርህ በራሱ መጥፎ አይደለም። ነገር ግን ከእግዚአብሔር ጋር ያለን ግንኙነት በዚህ መርህ ላይ ሊመሰረት አይገባውም። ከእግዚአብሔር ጋር ያለን ግንኙነት በኮዝ ኤንድ ኢፌክት መርህ ሊመሰረት አይገባውም። እንደዛ ከታሰበ ኖዋን ከእግዚአብሔር ጋር ምንም አይነት ግንኙነት ሊመሰረት አይችልም። እግዚአብሔር የክስ ቻርጅ መስጠት ከጀመረ የማይከሰስ አንድ ሰው የለም። ከሊቀ ካህኑ ጀምሮ መሸታ ቤት እስካለው ዱርዬ ድረስ እያንዳንዱ የክስ ቻርጅ ይደርሰዋል። አሁን ሰው ከእግዚአብሔር ጋር ግንኙነት የሚኖረው በኮዝ ኤንድ ኢፌክት መርህ ሳይሆን እንዲሁ በእግዚአብሔር ጸጋ ነው። አሜን ባል በአጭር አማርኛ በጸጋው ስር ስለሆን አሁን በምክንያትና ውጤት መርህ ሳይሆን ምን ኖረው እኛ በጸጋ ነው። አሁን ከጸጋው በታች ስለሆንን የምክንያትና የውጤት መርህ አይሰራም። ይሄ ጉዳይ ኮዝ ኤንድ ኢፌክት የሚባለው መርህ የአንደኛ ደረጃ የኤሌመንተሪ ክላስ ሐሳብ ነው። ይሄ ጉዳይ የህግ ትምህርት ወይም የሐሰት ትምህርት የተመሰረተበት መሰረት ነው። ደግመዋለሁ። ክርስቲያኖች በክርስቶስ ኢየሱስ ካመኑ በኋላ ዋስትና እንደሌላቸው መቁጠር እንዴት ያለ ተስፋ አስቆራጭ ነገር ነው! እንዴት ያለ ተስፋ አስቆራጭ ነገር ነው! ሌዊ የሚባለው ቀረጥ ሰብሳቢ በቀረጥ መቀበያው ላይ ቁጭ ብሎ እጅ ከፍንጅ ነው አይቶ የጠራው። ከጾም ጸሎት አይደለም የጠራው። ብዙዎቹን የጠራቸው ከውንብድና ነው፣ ከጨለማ ነው የጠራቸው። እዛ የከተታቸው መቻል አይደለም አለመቻል ነው። አለመቻል ውስጥ ሆኖ የተጠራን ሰው ከተጠራ በኋላ አሁንም ቢሆን ህይወት የሚቀጥለው በእግዚአብሔር ጸጋ ነው እንጂ በሱ መቻል አይደለም። የሰማኝ ሰው ካለ
ክርስትናችሁን ከዚህ የሚያሳንስባችሁ መንፈስ የተመታ ይሁን። የሕጉ ትምህርት ለዚህ ኮዝ ኤንድ ኢፌክት ለሚባለው መርህ መሰረት የሆነ ትምህርት ነው። እኛም አለ ገና ልጆች ሳለን በዓለም መሰረታዊ ትምህርት ስር ሆነን በባርነት ተገዝተን ነበር። ቢኮዝ እንደዚህ አይነት ሁኔታ ውስጥ የገባ ነው ኒፒዮስ ስለነበር ነው። በአእምሮና በመንፈስ ስላልበሰልን ነው እንደዚህ አይነት ሁኔታ ውስጥ የነበር ነው። እግዚአብሔርን በመጋረጃ ውስጥ አየ ነው። አሁን እኮ እግዚአብሔር በኢየሱስ የሞተ ቀን የቅዱሳኑ መጋረጃ የቀደደው ከዚህ በኋላ በመጋረጃ ውስጥ እንዳናየው ይልቁኑ በግልጽ እንድናየው ነው። ጳውሎስ ይህን ይላል። ከዛ ቀጥሎ ሲናገር እንደዚህ ይላል፣ ነገር ግን የተወሰነው ዘመን በደረሰ ጊዜ ከሴት የተወለደውን ልክ በሮማውያን ልማድ ዘንድ በ17ኛው ዓመት በመጋቢት ወር በዛ ጊዜ አባት ድግስ ደግሶ ልጁን አሻንጉሊትና ኳስ እንደሚያስጥለው ልክ እንደዚሁ እኛም ዘመኑ እስኪደርስ ድረስ በዓለም መሰረታዊ ትምህርት ስር ሆነን በባርነት ተገዝተን ነበረ። ነገር ግን የተወሰነው ዘመን ሲደርስ በደረሰ ጊዜ ከሴት የተወለደውን ከሕግ በታችም የተወለደውን ልጁን እግዚአብሔር ላከ። ይሄም ደግሞ የእግዚአብሔር ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጃቸው ነው አለ። አሜን በል። ላከው። ነገር ግን የሚለው ቃል ኤቢሲ ኦፍ ዘ ዩኒቨርስ ለሚለው መርህ ተቃራኒ ነው። ነገር ግን ብዙ ዘመን በኮዝ ኤንድ ኢፌክት መርህ ኖረናል። ነገር ግን አሁን የተወሰነው ዘመን በደረሰ ጊዜ ልክ የሮማዊ አባት ልጁን በ17ኛው ዓመት በመጋቢት ወር የመጀመሪያ ልብሱን አውልቆ የወራሽነትና ለኃላፊነት ብቁ የሆነበትን ልብስ እንደሚያለብሰው ልክ እንደዛ የተወሰነው ዘመን የሮማውያን በ17ኛው ዓመት ላይ ዘመን እንደሚወስኑ እግዚአብሔርም የሰው ልጅ ከዚህ ከኮዝ ኤንድ ኢፌክት ህይወት የሚወጣበትን ጊዜ ወስኗል። የገባው ኢየሱስ ጌታ ነው። የተወሰነው ዘመን በደረሰ ጊዜ ማለት በሕግ ባርነት ስር ያሉ የክርስቶስ መምጣት የዘገየ ሊመስላቸው ይችላል። ክራይስት ግን የመጣው አት ዘ ራይት ታይም ነው። የዛሬ 2020 ምናምን ዓመት ጌታ ቢመጣም ጌታ ሳይዘገይም ሳይቸኩልም ነው የመጣው። ራይት ታይም ላይ ነው የመጣው ብሏል። አሁን ኢየሱስ የመጣው ከባሪያ ገበያ ሊገዛን ነው። ኢየሱስ የመጣው ከኃጢአት ባርነት ሊገዛን ነው። ኢየሱስ የመጣው ከኤቢሲ ኦፍ ዘ ዩኒቨርስ መርህ ሊያወጣን ነው። ከባሪያ ገበያ መገዛታችን በቂ ሆኖ ሳለ የእግዚአብሔር ሥራ ግን በዚህ አላበቃም። ከፍ አድርጎ ልጆች አደረጋችሁ አለ። ልጆች አደረጋችሁ። ከዚህ በፊት ምን ነበራችሁ? ኒፒዮስ። ለምንድን ነው ከሕግ በታች ያደረጋችሁ? የተወሰነው ዘመን እስኪመጣ ድረስ ሰዎችን ለማዋጀት ኃይልም ሀብትም መብትም ያለው አካል ያስፈልጋል። ሙሴ ለምንድን ነው ያልዋጃቸው? እሱ መብት እንጂ ኃይልና ሀብት አልነበረውም። ጌታ ግን እኔና እናንተን ከሕግ በታች የነበርነው ለመዋጀት የእግዚአብሔር ልጆች እንሆን ዘንድ ለመዋጀት ኃይሉም ሀብቱም መብቱም አለው። በነገራችን ላይ ሰው በሕግ በእግዚአብሔር ፊት ተቀባይነት የሚያገኝ የሚመስለው ምን መሰላችሁ? ሕግ በተፈጥሮ ለአምስቱ የስሜት ሕዋሳታችን ስለሚቀርብ ነው። ሰው በሕግ አማካኝነት የሚጸድቅ የሚመስለው ሕግ በዋነኛነት አክሰስ ዲቴክት የሚያደርገው ስጋችንን ነው፣ አምስቱን የስሜት ሕዋሳታችንን ነው። አትቅመስ አትንካ ይላል ሕግ። ቶሎ ሴንስ የሚያደርገው ትዝ ካለ ዘጸአት 19 ላይ እግዚአብሔር ሕጉን ሲሰጥ ተራራው ሲንቀጠቀጥ ሕዝቡ ሁሉ እኮ ፈርቶ ደንግጦ ተሸብሮ ነበረ። ሕጉ ራሱ የተሰጣቸው ለእስራኤላውያን በአምስቱ የስሜት ሕዋሳታቸው በኩል ነው። ጽድቅ ግን በእምነት በኩል አብርሃም የተሰጠው አብርሃም ተኝቶ ነው። ዳሷይ በዓለም የነበረን ሰው ጠርተው ና ወንድሜ በሞት በምናም በጨለማ ያለ ኢየሱስ ይሻላል ትጠራዋለህ። 2 ደቂቃ ባልሞላ ጸሎት ከጨለማ ወደ ብርሃን መጥተዋል ትለዋለህ። አሁን ምንም አካል ዓለም ላይ ምንም የሚያዩ ነገር የለም። ሕግ በጣም ኤክሰርሳይዝ የሚያደርገው አምስቱን የስሜት ሕዋሳት ስለሆነ ይሄ ደግሞ ፍጥረታዊ ሰው ደግሞ በጣም የሚቀርበው ለሁለተኛ ሲ ክፍል ነው።
ባጭር አማርኛ ሕጉ አለ ደካማና የማይጠቅም ትምህርት ነው አለ። ለምን ካልከኝ ድክመቱ ምኑ ላይ ነው ካልከኝ በሰዎች ልብ ላይ 0.5 ሳንቲም ለውጥ አያመጣም። የሀገሬ ልጆች ዘመኑ በደረሰ ጊዜ አለ ልክ ሮማዊ አባት ልጁን በ17ኛው ዓመት ላይ ወራሽነቱንና ለኃላፊነት መብቃቱን እንደሚያረጋግጠው ልክ እንደዛ አሁን ወሳኙ ሐሳብ ጋር መተናል። ቀጥሎ እንደዚህ ይላል፣ ነገር ግን ይላል የተወሰነው ዘመን በደረሰ ጊዜ እግዚአብሔር አምላክ ልጁን ላከ። ይኸውም አለ አየው ይህም የሆነው የልጅነትን መብት እናገኝ ዘንድ ልጁን የላከው። ስለዚህ ጳውሎስ ምን እያለ ነው? ኢየሱስ ክርስቶስ በመምጣቱ ሰዎች በእርሱ በማመን የእግዚአብሔር ልጆች መሆን ችለዋል። አሁን የእግዚአብሔር ልጅ ለመሆን ቆላ አትወርድም፣ ደጋ አትወጣም። የእግዚአብሔር ልጅ ለመሆን መገረዝ አይጠበቅብህም። የሙሴን ሕግ መጠበቅ አይጠበቅብህም። ሰው በክርስቶስ ሲያምን ሙሉ ክርስቲያን ነው የሚሆነው። የታነ ክርስቲያን ነው የሚሆነው። አሜን በል። ደጋግሜ ነግራቸዋለሁ። ሰው በክርስቶስ ኢየሱስ ካመነ በኋላ ዋስትና እንደሌለው መናገር የወንጌል ጠላትነት ነው። ለምን? በእርሱ የሚያምን የዘላለም ሕይወት እንዲኖረው አንተኛ እንዲኖረው ብቻ ግን አይደለም ዋስትና ነው። እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ በኢየሱስ ካመንክ በኋላ ልጠፋም ላጠፋም ትችላለህ ይባላል። እንዳንተ እንዲሁ ሚለው እኮ ምን መሰለህ? እንዲሁ ነው ያለ ቅንፍ አንተ ኮንትሪቢዩት በማታረግበት ሁኔታ እንዳይጠፋ። ለምሳሌ ጌታ እያለ ያለው እንደዚህ ነው። አመንዝራለች ብሎ ሴትዮዋን አመጡ። ጌታ ምን አለ? ይሄ ሃይ ክላስ ሕጉ በኤሌመንተሪ ሐሳቦች የተሞላ አንደኛ ደረጃ ትምህርት ነው አለ። ምን ማለት ነው? ሕጉ ማለት 5ን በጣቴ 4ን በሆዴ እንደማለት ነው። ዩኒቨርሲቲ ከገባ በኋላ ማባዛትና መደመርን 10ን በሆዴ የቀረውን በጣቴ ምናምን እንደማትል። ዩኒቨርሲቲ ገብተህ አንድ አስተማሪ ካልኩለስ ወይም ደግሞ ጂኦሜትሪ ምናምን ሲያስተምርህ 2 ሲደመር 2 ያው ታውቃላችሁ ምን እያለ አይነግርህም። በቃ ዝም ብሎ ነው የሚጽፈው። ዝም ብሎ ይጽፋል ማለት አንተ ከዚህ በኤሌመንተሪ ከተሞላ አንደኛ ደረጃ ሐሳብ ወጣል ማለት ነው። ሰዎቹ ምን ይላሉ? ያመነዘረ ሰው ፈልገው ፍረድባት ይላሉ። ሃየር ሌቭል ቲቸር ነው እሱ። ከናንተ መካከለ ዲቴክት ሲያረጋቸው ሁሉም ኃጢአት አለባቸው። አየዛ እኮ ነው። አልዓዛር ወደ ተቀበረበት መቃብር ሲሄዱ እነ ማርታ ምን አሉ? ይሸታል አሉ። አፍንጫቸውን ያዙ። ኢየሱስ አፍንጫ ከያዘ አልዓዛር ላይ ብቻ ሳይሆን የቆሙትም ላይ ይይዛል። በሌላ አማርኛ ባመነዘረችው ሴትና መንዝራለች ብሎ ባመጡ ሰዎች መካከል ያለው ልዩነት እሷ የታወቀባት ሌባ፣ እነሱ ያልታወቀባቸው ሌቦች መሆናቸው። ከዛ ውጭ ምንም ልዩነት የላቸው። አምነ የጀመረው ከውን ክርስትና አምነን የምትጨርሰው። በመንፈስ ጀምራችሁ በስጋ ፍጹም አለመሆን ትጥራላችሁ አለ። በመንፈስ ጀምራችሁ በስጋ ፍጹም አለመሆን ትጥራላችሁ ማለት በትህትና የጀመራችሁትን ስብሰባ በስሜታዊነት ትጨርሳላችሁ ማለት ሳይሆን በማመን የጀመራችሁትን ጽድቅና ቅድስና በስራ ትጨርሱታላችሁ ወይ ማለት ነው። አምነ የጀመርከውን ጽድቅና ቅድስና ሰርተህ ትጨርሰዋለህ ወይ ማለት ነው። አሁን ጳውሎስ እንደዚህ ያለ ገላትያ መጽሐፍ ምዕራፍ 4 ከቁጥር 6 እስከ 7 ልጆች ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ልጆች ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ምን ማለት ነው? ወደ ልባችን ላከ ማለት ወዳጆቼ መንፈስ ቅዱስ አባዬ ብላችሁ የምትጮሁበትን አቅም ችሎታ እንደሚሰጣችሁ ያሳያል። መንፈስ ቅዱስ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችሁ ላከ። ይሄ የሚያሳየው ምንድነው? መንፈስ ቅዱስ አባዬ ብላችሁ የምትጮሁበትን ችሎታ ይሰጣችኋል፣ እንደሚሰጣችሁ ያሳያል። እሱ ብቻ አይደለም፣ አባት ብሎ የሚጮህ ነው እንጂ ያለው የሚንሾካሾክ አላለም። ይሄ የሚያሳየው ድፍረት ነው። አባዬ ስትሉ ተንሸኳኳችሁ ተሸማቃችሁ ሳይሆን በድፍረት አባዬ ትላላችሁ። አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን የሚጮህ ሰው ድፍረት ያለው ሰው ነው።
ያልሆነ ልጅ ግን አይተዋል። አባዬ ሲል ብሎ አይጨርሰው ይላል። ተንሾኳሽኮ ነው ይላል። እሱ ብቻ አይደለም። አሁን ልጆች ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁ መንፈስ ወደ ልባችን ላከ አለ። ኢየሱስ ከአብ ጋር ያለው አይነት ቅርርብ እናንተም ከአብ ጋር አላችሁ ማለት ነው። ቅርርባችሁን ያሳያል። ሌላ እሱ ብቻ አይደለም። ይገርማችኋል። የእግዚአብሔር ልጆች እንደሆናችሁ የሰው ምስክርነት አያስፈልጋችሁም። ለምን? ያ መንፈስ የእግዚአብሔር ልጆች እንደሆናችሁ ከመንፈሳችሁ ጋር ይመሰክርላችኋል። አሁን የሕግ አስተማሪዎች ወደ ቤተ ክርስቲያን መጥተው ያልተገረዛችሁ ልጆች አይደላችሁም፣ የተገረዛችሁ ልጆች ናችሁ ሊሉ አይችሉም። የልጅነትን ኮንፊርሜሽን የሚሰጠው መንፈስ ቅዱስ እንጂ የሃይማኖት አባት አይደለም። ደስ የሚለው እንደዚህ አለ። አባት ብሎ የሚጮህ የልጁ መንፈስ ወደ ልባችን የላከው እንጂ ወደ ፊታችን ቢልከው ኖሮ ልጅ መሆናችንን ሰዎች ነበሩ ፊታችንን እያዩ ያረጋግጡት። እሱም አዋቂ ነው። መንፈሱን የላከው ወደ ፊታችን ሳይሆን ወደ ልባችን ነው። በግን ራሳችን ኤክስፒሪየንስ እንድናረገው። የሰማኝ ሰው ካለ ይሄ አባት ብሎ የሚጮህ የልጁ መንፈስ ወደ ልባችን ላከው። ወደ ፊታችን ቢሆን ሰዎች ነበሩ ኮንፊርም የሚያደርጉን ይሉናል። ፈርስት ክላስ ሲቲዝን ራሳቸውን አድርገው ቢዝነስ ክላስ አድርገው ሌሎቹን ሰከንድ ሃንድ ሰልቫጅ ክርስቲያን አድርገው የተቀመጡ ሰዎችን ጳውሎስ እንደዚህ ይላቸዋል። 3ኛው ምዕራፍ ላይ ልጆች ናችሁ፣ አካል ናችሁ፣ አንድ ናችሁ፣ ወራሾች ናችሁ ካለ በኋላ አሁን ደግሞ ይመጣና ይሄን ጉዳይ ይሄን ኮንፊርሜሽን የሚሰጣችሁ ከያዕቆብ ዘንድ ውክልና ተቀበለናል ብለው የሚሉ የአይሁድ አስተማሪዎች አይደሉም። ያ መንፈስ ከመንፈሳችሁ ጋር ይመሰክርላችኋል። ሮሜ መጽሐፍ ምዕራፍ 8 ማርቆስ ላይ እንደተናገረው አባ ብሎ እንደጮኸው ያን መንፈስ ወደ ልባችሁ ላካል። ለምን? ይሄ ይገርማችኋል። አባዬ ባይዘው ይሄን ጸሎት በኦልድ ቴስተመንት ጸልዮት አያውቁም። እግዚአብሔርን አባ ብለው ጠርተውት አያውቁም። እጅግ የሚፈሩት ጉዳይ ነው። እጅግ የሚፈሩት ጉዳይ ነው። ይሄን ጸሎት የሚጸልየው ጴንጤ ብቻ እንደሆነ ታውቃለህ። አባ ብሎ የሚጮኸው ቢኮዝ ይሄን ኮንፊርሜሽን የሚሰጥህ መንፈስ ቅዱስ ነው። ይሄን ሃይማኖት ስርዓት አይሰጥህም። ፋዘር ኢየሱስ ራሱ ስትጸልዩ አለ አባታችን ሆይ በሰማያት የምትኖር በሉ አለ። አባ ስትሉት ራሱ ሳታስቡት ነው ከውስጣችሁ የሚወጣው። ታውቃላችሁ። አንደኛ መንፈስ ቅዱስ ችሎታ እንደሚሰጣችሁ ያሳያችኋል። ሁለተኛ አባት ብሎ የሚጮህ ብሎ ሲል የሚሾኻሾክ አይደለም፣ ድፍረት ነው። ሶስተኛው ቅርርብ ነው። ኢየሱስ ከአብ ጋር እንዳለው ቅርርብ እናንተም አላችሁ። በጣም ኢንቲሜት ናችሁ ከእግዚአብሔር ጋር እና የሚያዋጣችሁም እሱ ነው። ከፓስተሩ ጋር በጣም ኢንቲሜት ከምትሆኑ የሚያዋጣችሁ ከእግዚአብሔር ጋር ኢንቲሜት መሆን። ሁሉ ጊዜ እናገራለሁ፣ ፏፏቴው ስር የሚጠጉ ሰዎች ፏፏቴው አይገኛቸውም። ጠጋ ማለት አለበት። በሌላ አማርኛ ግን ምን ማለት ነው? ሰርግ ቤት አሪፍ ምግብ የሚበላው ለብፌው የቀረበው ሳይሆን ለሙሽራው የቀረበው ነው። ለብፌው ስለቀረብ ከአሪፍ በላለሁ ብለህ ካሰብ መጨረሻህን ጥቅል ጎመንና መኮረኒ ነው የሚያደርጉት። በቃ አስተናጋጆቹ አዋቂዎች ናቸው። ሰዎችን ማስነሳት ሲጀምሩ ከሙሽራው ቀጥሎ ያሉ ሰዎችን ነው የሚያስነሱት። ከዛ ነው ወደ ሌላው እዛ ካልክ የእግዚአብሔር ልጆች የመሆናችሁ ማሳያ ነው። ስለዚህ ጳውሎስ ምን ይላል? ይሄ ከብሉይ ኪዳን የመጣን ወራትን፣ ቀናትን ምናምን ይሄ ልዩ በዓላትን ማክበር ማቆም አለባችሁ። ለምን? የልጅ ጨዋታ ነው። ኤሌመንተሪ ኬዝ ነው። አሁን እኮ ወራቱ ደረሳል። በቃ ልጅ ስትሆን ብቻ ነው እዚህ ላይ ጨሌ እዚህ ላይ ብልጭልጭ ያለው ጃኬት እየተገዛለ ሙሉ ኮምፕሌት እየተገዛለ። ልጅ ብቻ ስትሆን ኬክ እየተደፋለ ዳቦ እየተደፋለ ሻማ እየተለኮሰለ። ልጅ ብቻ ስትሆን ስታድግ እንደዚህ አይነት ዳቦ ድፉልኝ እንትቀቅሉልኝ ምናምን የሚባል ታሪክ የለም። ዳይ ወደ ስራ ነው። አምስተኛው ደግሞ አባት ብሎ የሚጮህ የልጁ መንፈስ ወደ ልባችን ላከ የሚለው የሚያሳየው ምን መሰለ? ሕግ፣ ኃጢአት፣ ገሃነምና ዲያብሎስ እኔና እናንተን በተመለከተ ሰማይና ምድር እስኪሞሉ ድረስ ቢጮሁ አባት ብሎ የምንለው ጩኸት ነው እግዚአብሔር ዘንድ የሚሰማው። ሕግ ይጮሃል፣ ሰይጣን ይጮሃል፣ ገሃነም ይጮሃል፣ ዲያብሎስ ይጮሃል። በማን ላይ? በእኛ ላይ።
ይሄ ሁሉ ጩኸት ግን ዩኒቨርሱን ቢሞላ አንተ ተንበርክከ አባ አባት የምትለው ጩኸት በእግዚአብሔር ዘንድ ይሰማል። አባ አባት ብሎ የሚጮህ የልጁ መንፈስ ወደ ልባችን ላካል። አሁን ይኸውልህ በእግዚአብሔር ልጆች ላይ ሕግ ይጮሃል፣ ኃጢአት ይጮሃል፣ ገሃነም ይጮሃል፣ ሰይጣን ይጮሃል። ይጮህባል። ወንጀለኛ ነው ይላል፣ ወድቋል ይላል፣ ተሳስቷል ይላል፣ አልቻለም ይላል። የዚህ ጊዜ አንተ ከተንበረከክበት አባ አባት የምትለው ጩኸት ዓለምና ሰይጣን ሕግና ገሃነም ከሚጮህበት ጩኸት በላይ በእግዚአብሔር ዘንድ ቀድሞ ይሰማል። ይገርማል። ለምን መሰለ ወድቀ ያልወደቀው ጠፍተ ያልጠፋው ስለመውደቅና ስለመበላሸቱ ስለመሳሳትህና ስለማጥፋትህ ይሄንን ጥፋትን በተመለከተ ዓለም ባንተ ላይ ከሚጮህ ጩኸት በላይ ወደ ልብ የላከው አባ አባት ብሎ እንድትጮህ የሚያረግህ ያ መንፈስ ገና አንተ አባ ስትል ዓለም ባንተ ላይ ከምትጮህ ጩኸት በላይ ያንተ የልጅነት ጩኸት አባት ጋር ይሰማል። አንዳንድ ጊዜ ይገርመኛል። እንደዚህ አይነት ጉባኤ ላይ እየተገለገለ ፓስተሩ እየጮኸ እናትየው ልጇን እንዳለቀሰ በልዩነት ድምጿን ሰምታ ትወጣለች። የልጅ ለቅሶ በልዩነት ለእናት ይሰማል፣ ለአባት ይሰማል። የሰማኝ ካለ የኔ ልጅ ነው ይላሉ እናቶች። አይተ የኔ ልጅ ነው ብሎ ሮጦ ነው የሚወጡት። ልጁን ያውቁት፣ ድምጹን ያውቁታል። ይገርምሃል። እግዚአብሔር አባት አባ ብለህ ስትጮህ የልጁን ድምጽ ያውቀዋል። ባጭር አማርኛ ሰማይ ልንገር፣ ዓለም ተሰብስቦ ሕግ፣ ኃጢአት፣ ሰይጣንና ገሃነም ተሰብስቦ ዓለም ተሰብስቦ ስለ ድካም ባንተ ላይ ቢጮሁ አንተ አባ የምትለው ጩኸት እንደዚህ እግዚአብሔር እንደዚህ ነው። እስቲ አንዴ ዝም በሉ፣ እስቲ ዝም በይ አንዴ። ቀጥል አንተ ነው የሚለው። ሰሞኑን ማንበቢያ ክፍሌ ውስጥ ሆኜ እያነበብኩ ስልክ ተደውሎልኝ እያወራው ጆሮዬ ላይ ካረኩት ንግግር ይልቅ የልጄ ጩኸት ነው የተሰማኝ። ይገርማል። ልጄ የምታወራው ይሰማኛል ምናምን እና የሆነ ሰዓት ላይ ምን አልከኝ ብዬ ያናገረኝን ሰው ድጋሚ ሪቫይዝ እንዲያደርግልኝ ጠየቅኩት። ዛስ ዋይ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን የላከው በእኛ ላይ በጣም ይጮሃል። ልክ እግር ኳስ ሜዳ ማኖ ስትነካ ዳኛው ይጮሃል፣ ቲፎዞ ይጮሃል፣ ተቃራኒ ይጮሃል። ማኖ ይላል፣ ማኖ ይላል፣ ኢሊኮሬ ይላል። አላየም እንዴ? ኳስ ጨዋታ ላይ ራሳቸው ማኖ አስነክተው ራሳቸው ኢሊኮሬ ይለዋል። ኢሊኮሬ ሰይጣን ምን ይላል? ራሱ ሴታፑን ያመቻችላል። ከዛ ማኖ ያስነካና አንተ ከዛ ቤት ሳትወጣ ማኖ ነክቷል ብሎ ይጮሃል። ሰይጣን ማለት ክፉ ተጫዋች ማለት። በጀቱን ስፖንሰር አድራጊውን ቦታ ሁሉ ነገሩን አመቻችቶልህ ሲያበቃ ማኖ ስትነካ እስክትነካ ይጠብቃል። ስትነካ ማኖ ነክቷል ይላል። ሰዎች ይጠራል። ከዛ አይተው ማታቀውን ሰው አምጥቶ መንገድክ ላይ ያቆመዋል። ያውቃል። ስለዚህ ልክ አንድ እግር ኳስ ተጫዋች እግር ኳስ ሜዳው ማኖ ሲነካ ዳኛው ፊሽካ ይነፋል፣ ቲፎዞ ይጮሃል። ምን አንተ ነጥብ እንድጥል ኳስ እንዲያመልጥ ይጮሃል። ስንታለ የሚጮህባ ከማይክ በላይ ቡቡሲላ በለው በቃ ዘንድሮን አያልፍም። እሱም ብሎ ክርስቲያን ታዩታላችሁ ድንቄም አልቀረበትም ምናምን ይላል። በጣም የሚገርም በአንድ እግራቸው ዓመት ሙሉ ከሚጸልዩ ሰዎች እዚህ ግቡ ማትላቸው መስኪን ሰዎች አባ ሲሉ ሰማይ ይሰማቸው። ይሄንን ድምፅ ማለፍ አይችልም እግዚአብሔር። ለዚህ ድምፅ መልስ አለመስጠት አይችልም እግዚአብሔር። yes my son ይላል። አሁን አለ ልጆች ስለሆናችኋል የመጨረሻ ጻፉ እንዲህ ብላችሁ ልጅ አባት ነው ያለው። ከእንግዲህ በኋላ ልጅ እንጂ ባሪያ አይደለህም አለ። ማይ ጋድ ከእንግዲህ በኋላ አንተ ልጅ እንጂ ባሪያ አይደለህም። ኤቢሲ ኦፍ ዘ ዩኒቨርስ ወይም ደግሞ ኮዝ ኤንድ ኢፌክት በሚባለው መርህ የምትኖር አይደለህም አንተ። ከዚህ በኋላ ልጅ ነህ ማለት ጎልማሳ ነህ። ገና ይሄ ኒፒዮስ የሚባለው ልጅ አይደለም። አጠበቃ አድጋለሁ። ስለዚህ ልጅ አባት ሲኖረው ባሪያ ግን ጌታ ነው ያለው። ከእንግዲህ በኋላ አባ አንተ ልጅ እንጂ ባሪያ አይደለህም አለ። ቀጥሎ ቁጥር 7 ባሪያ
ባሪያ አይደለህም ማለት ነው። ከእንግዲህ በኋላ አንተ ያለክ አባት ነው፣ ጌታ አይደለም። ጌታ አይደለም። ልጅ አባት ሲኖረው፣ ባሪያ ግን ጌታ ነው ያለው። ልጅ የሚታዘዘው ከፍቅር የተነሳ ሲሆን፣ ባሪያ ግን ከፍርሃት የተነሳ ነው የሚታዘዘው። አሁን አንተ የምትታዘዘው፣ አሁን አንተ የማትቀመው፣ የማታጨሰው፣ የማትጠጣው፣ አሁን ደግሞ አንተ እንደፈለክ የማትሆነው ከፍርሃት የተነሳ ሳይሆን ከፍቅር የተነሳ ነው። ለዚህ ነው ክርስትና ኑሮ የፍቅር ምላሽ ነው የሚባለው። ልጅ ባለጠጋ ሲሆን፣ ባሪያ ግን ድሃ ነው። ከእንግዲህ በኋላ አንተ ልጅ እንጂ ባሪያ አይደለም፣ ባለጠጋ እንጂ ድሃ አይደለም። ልጅ ለወደፊት የሚያስፈልገው ነገር ሁሉ ሲኖረው፣ ባሪያ ግን ምንም የለውም። ስለዚህ አንተ ለዘላለም የሚያስፈልግ ነገር ሁሉ አለ። ልጅ ነህ። አሁን ላጠቃልላችሁ፣ እኔን ስሙኝ። በገላትያ ቤተክርስቲያናት ውስጥ ከአሕዛብ የመጡ ክርስቲያኖች ከአይሁድ ክርስቲያኖች ጋር አንድ አይደላችሁም፣ እናንተ ሰልቫጅ ክርስቲያኖች ናችሁ፣ ሰከንድ ሃንድ ክርስቲያን ናችሁ ለሚባሉ ሰዎች ከእንግዲህ በኋላ አንተ ልጅ እንጂ ባሪያ አይደለም። ደግሞ ልጆች ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮኸውን የልጁን መንፈስ ወደ ልባችሁ ላከ። ይህንንም ያደረገው የእግዚአብሔር ልጆች እንሆን ዘንድ ከሕግ በታች ያለነውን ይዋጅ ዘንድ ነው ብሏል። ይሄ ተአምር ነው። ይሄ ተአምር ነው። በደም ስሙኝ። ከእግዚአብሔር ጋር ያለን ግንኙነት ኤቢሲ ኦፍ ዘ ዩኒቨርስ ወይም ኮዝ ኤንድ ኢፌክት በሚባለው መርህ ላይ ሊመሰረት አይገባውም። ኮዝ ኤንድ ኢፌክት የሚባለው ምክንያትና ውጤት ማለት ነው። ጥሩ ኮንክ ጥሩ፣ መጥፎ ኮንክ መጥፎ ታገኛለህ በሚለው ላይ የተመሰረተ አይደለም። ከእግዚአብሔር ዘንድ ሞገስና በረከትን ማግኘት ሙሉ በሙሉ ምክንያቱ በራሱ ውስጥ ነው ያለው። ከኛ ጋር ምንም አያገናኘውም እንዴ። ከእግዚአብሔር ዘንድ ሞገስና ተቀባይነትን ማግኘት ወዳጆቼ ኤቢሲ ኦፍ ዘ ዩኒቨርስ ከሚባለው ወይም ኮዝ ኤንድ ኢፌክት ከሚባለው መርህ በተቃራኒ ነው። የእግዚአብሔር ጸጋ ከኮዝ ኤንድ ኢፌክት መርህ ተቃራኒ ነው። የእግዚአብሔር ጸጋ የሚገባንን ሳይሆን የማይገባንን የሰጠን። ስለዚህ ክርስትና ማይንድ ሴታችሁን ከኮዝ ኤንድ ኢፌክት አውጥታችሁ ከፍ ብላችሁ ጳውሎስ እንደሚለው ለገላትያ ሰዎች ይሄንን በኤሌመንተሪ ሐሳብ የተሞላን የአንደኛ ደረጃ ትምህርት ትታችሁ ወደ እግዚአብሔር ጸጋ ከፍ በሉ። ጸጋ እግዚአብሔር ለሰው የሰራው ነው። ሕግ ደግሞ ሰው ለእግዚአብሔር የሚሰራው ነው። ከእግዚአብሔር ጋር ያለን ግንኙነት እኛ ለእግዚአብሔር በምንሰራው ላይ ሳይሆን እግዚአብሔር ለኛ በሰራው ላይ የተመሰረተ ነው። ለዚህ ነው የጾምን ቀን ጥሩ ክርስቲያን ይሆን የሚመስለን። ከዚህ በፊት አንድ ምሳሌ አንድ ቪዲዮ ሰርቼ ነበረ። ሱፍ ለብሼ ወደ ቤተ ክርስቲያን ልሄድ ስል ከቤት ልወጣ ስል ሌዊ ጭቃ ያቦካል። ከዛ መኪናዬ ውስጥ ገባው። ልጄ መጣራት ጀመረ። ባባ ብሎ መጣራት ጀመረ። ከዛ እየሮጠ ወደ እኔ እየሮጠ ይመጣል። ከዛስ ከፕሮቶኮሌና ከልጄ የሚበልጠውን መምረጥ ነው እንግዲህ። ከዛስ ሙሉ ሱፍ ለብሻለሁ። ልብሴን አላየሁትም። ብድግ አድርጌ ልጄን ከነጭቃው አቀፍኩ። ከአባት ጋር ያለ ልጅን ግንኙነት በኮዝ ኤንድ ኢፌክት ላይ የተመሰረተ አይደለም። ሙሉ በሙሉ ምክንያቱ በአባት ዘንድ ነው ያለው። ተወሱን አንድ ሰው ሁለት ልጆች ነበሩት። ድርሻውን ተቀብሎ ወደ ሩቅ አገር ሄደ። ሰራ አይደለም የሚለው ደነሰ። ከሴተኛ አዳሪ ጋር ንብረቱን አጠፋ። ከዛስ የተመለሰ ቀን ከሩቅ አየው፣ ወጥቶ አቀፈው፣ ድግስ ደገሰለት። ለጣቱ ቀለበት፣ ለእግሩ ጫማ፣ ለሰውነቱ ልብስ፣ ለረሃቡ እንጀራ ሰጠው። አባት ከልጅ ጋር ያለው ግንኙነት በኮዝ ኤንድ ኢፌክት መርህ ላይ የተመሰረተ አይደለም። ድግስ የሚደገሰው፣ ቀለበት የሚደረገው፣ ጫማ የሚገዛው፣ ልብስ የሚመጣው ተመርቆ ለመጣ ልጅ ነው እኛ የምናውቀው። ከዩኒቨርሲቲ ለመጣ ልጅ ነው እንጂ የአባቱን ድርሻ ሄዶ እንደ ልቡ ደንሶ እንደዚህ ለደነሰ ቀይር ሲሉት እንዲቀይሮ ለደነሰ ያለውን ሁሉ ለበተነ ልጅ አባት ድግስ ደገሰ። ይሄን ምሳሌ የሰጠው ክራይስት ነው። አባትየው እንደዚህ ያለ ጌታ ምሳሌ ሲሰጥ ልጄ ሞቶ ነበር በህይወት ኖሯል፣ ጠፍቶ ነበር ተገኛል። አየ ህይወት ከአባት መለየት እንጂ ጫማ ማጣት አይደለም። ህይወት ከእግዚአብሔር መለየት ነው እንጂ መኪና ማጣት አይደለም፣ ልብስ ማጣት አይደለም፣ ጓደኛ ማጣት አይደለም። ሞት ከእግዚአብሔር መለየት እንጂ ጫማ ማጣት አይደለም። ሞት ከእግዚአብሔር መለየት እንጂ ጫማ ማጣት፣ ብር ማጣት፣ ጓደኛ ማጣት፣ ሰው ማጣት አይደለም። ሞት ከእግዚአብሔር መለየት ነው። ሞቶ ነበር በህይወት ኖሯል። አሁን ብዙዎቻችን የምናስበው ምንድን ነው? ከእግዚአብሔር ጋር ያለን ግንኙነት ኮዝ ኤንድ ኢፌክት መርህ ላይ የተመሰረተ ነው። ጥሩ ሰውን ጥሩ ይሆንልኛል፣ መጥፎ ሰው መጥፎ ይሆንብኛል። ቸርች እየመጣው አስራት መባ ስሰጥ ከዛስ
በቃ ግቢውን ሳጸዳ በቃ ጥሩ ሆኛለሁ። ከዛስ እግዚአብሔር ጥሩ ይሆንልኛል። ለዚህ ነው ሰውየው እንደዚያ እኔ እኮ አለ ሳምንት 2 ይጾማለሁ፣ አስራት መባዬን እሰጣለሁ አለ። ያኛውስ እኔን ኃጢአተኛውን አለ። ከሁለቱ የትኛው የጸደቀ ይመስላችኋል? ከእግዚአብሔር ጋር ያለ ግንኙነት በምክንያትና በውጤት መር ላይ የተመሰረተ አይደለም። ይሄን አድርጌልሃለሁ እንዲህ ልታደርግልኝ ይገባል ልትለው አትችልም። ልጆች ናቸው አለ። አሁን ድፍረት አላቸው። ለዚህ ነው ጴንጤ ማይክ ይዞ መንገድ ላይ ቆመው ወዳጄ ይላል። ኢየሱስ ክርስቶስ ይወዳል ይላል። ለዚህ ነው እውነቴ ነው የምነግርህ፣ ጴንጤ አባ ካላ አይመለስም። ቀጥሎ እንባ በእንባ ሆኖ። ለዚህ ነው በጣም ብዙ ሰዎች እንደ ቢምቢ ያፈርጣቸዋል ብለው ሲጠብቁ፣ እግዚአብሔር እንደ ቢምቢ ያፈርጣቸዋል ብለው ሲጠብቁ፣ ራሱ እግዚአብሔር እንደ አንበሳ ሀገሪቷ ላይ ቢያኖረን። እውነቴን እኮ ነው። በብዙ ማስረጃ፣ በብዙ ሎጂክ፣ በብዙ ጉዳይ አሁን እግዚአብሔር አምላክ እንዲህ መጥቶ ነው ድብን የሚያደርጋቸው ብሎ ሲጠብቁ እኮ ነው እግዚአብሔር ጻድቅ እንደ አንበሳ ያለ ፍርሃት ይኖራል እንደሚል። እውነቴን እኮ ነው የምነግርህ። ለምንድን ነው ሰዎች ባክ ሲያደርጉ በዛው ወድቀው የሚቀሩት መሰለህ? ከእግዚአብሔር ጋር ያላቸው ግንኙነት በኮዝ ኤንድ ኢፌክት ላይ የተመሰረተ አድርገው ስለሚቆጥሩ መነሳት ያቅታቸዋል። በቃ መነሳት ያቅታቸዋል። መነሳት ጥሩ ስትሆን እግዚአብሔር ጥሩ፣ መጥፎ ስትሆን እግዚአብሔር መጥፎ የሚሆን ይመስላቸዋል። እግዚአብሔር መልካም ነው። ቆይ መጽሐፍ እግዚአብሔር ፍቅር ነው። በሳምንት 7 ቀን፣ በቀን 24 ሰዓት፣ በወር 30 ቀን፣ በአመት 300 ነን ስቶፕ እግዚአብሔር ፍቅር ነው። ስለዚህ አንድ እውነት ልንገራችሁና ላስጨብጣችሁ። እንደዚህ ጨብጡ፣ እጃችሁን እንደዚህ ጨብጡ። በኢየሱስ ካመናችሁ በኋላ ስለ መዳናችሁ ዋስትና አላችሁ። አሜን። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋን። ምን አመጣው ብራዘር? ብዙ የሚያጠፋ ነገር ስላለ ነው። ብዙ እንድትጠፋ አለ። እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶ ሲያበቃ ጉዟችሁን በመውደድ ጀምራችሁ በሥራ አጨርሱትም። በመውደድ ነው የምትጨርሱት። ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንድንሆን ላደረገ ለሱ ከዘላለም እስከ ዘላለም ክብር ይሁንለት። ወንጌል ይለውጣል። ውድ ተመልካቾቻችን በአገልግሎታችን እየተባረካችሁና እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ማርሴል ቲቪ ወርልድ ዋይድን ሰብስክራይብ በማድረግ አገልግሎታችን እንድትደግፉ ጥሬን አስተላልፋለሁ። የጌታ ጸጋ ሰላም ይብዛላችሁ።